ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በአጫጭር እግር ኳሳዊ መረጃዎች ወደ እናንተ ሊደርስ ነው። አብራችሁን ቆዩ። በቅድሚያ የምናየው ጆይ ባርተንን ይሆናል። ጆይ ባርተን ባለቤቱን በመምታት በፍርድ ቤት ጥፋተኛ ተብሏል። የቀድሞ የማንቸስተር ሲቲ አማካኝ በዌስት ሚኒስትር ማጅስትራቴ ፍርድ ቤት የ12 ሳምንታት እስር ተፈርዶበታል። ነገር ግን የአፋጣኝ የእስር ቅጣት መወሰን አስፈላጊ ባለመሆኑ ውሳኔው ተፈጻሚ የሚሆነው በቀጣይ 2 ዓመታት ውስጥ ተመሳሳይ ጥፋት ከሰራ ብቻ እንደሆነ የእንግሊዝ መገናኛ ብዙሃን ዘግበዋል። ኒውካስል ዩናይትድ እና ኩዊንስ ፓርክ ሬንጀርስን ጨምሮ በተለያዩ ክለቦች ተጫውቶ ያሳለፈው የ42 ዓመቱ ባርተን በሰኔ 2021 በደቡብ ምዕራብ ለንደን በሚገኘው ቤታቸው በተፈጠረ ግጭት ሚስቱን ገፍቶ ከመሬት ላይ እንደጣላት ተነግሯል። በድርጊቱ በግንባሯ ላይ እብጠት፣ የአፍንጫ መድማት ጉዳት ደርሶባት ነበር። ጆይ ባርተን በበኩሉ በማጅስትራቴ ፍርድ ቤት ውሳኔ በጣም ቅር እንደተሰኘና ይግባኝ ለማለት ማሰቡን ተናግሯል። ባርተን የእግር ኳስ ሕይወቱ በሙሉ በሜዳ ላይ ሽኩቻዎች ይታወቃል። በአካላዊ ግጭቶችና ከተለያዩ ቡድኖች ተጫዋቾች ጋር የቃላት ልውውጥ በማድረግም ይታወሳል። በክህሎቱና አልፎ አልፎ በሜዳ ላይ በሚያሳየው ድንቅ ብቃቱ ቢደነቅም ከሜዳ ውጭ ያለው ባህሪ ግን በጣም አስቸጋሪ እንደሆነ ይነሳል። በአውሮፓውያን 2007 የማንቸስተር ሲቲ ቤት የቡድን አጋሩ ኦስማን ዳቦን ልምምድ ላይ ራሱን እስኪስት ድረስ በመደብደብ በተመሰረተበት ክስ ከእግር ኳስ ታግዶ ነበር። በተመሳሳይ በ2005 የብላክበርን ሮቨርሱን አማካይ ሞርተን ጋምስ ፔደርሰንን ሜዳ ውስጥ ሲጎሽም የሚያሳይ ቪዲዮ ወጥቶበት መነጋገሪያ እንደነበርም አይዘነጋም። አሁን ደግሞ ወደ ኒውካስትል ዩናይትድ እናልፋለን። የ70 ዓመታት የዋንጫ ድሉን ከደጋፊዎቹ ጋር የሚያከብረው ኒውካስትል ዩናይትድ ከ70 ዓመታት በኋላ ለመጀመሪያ ጊዜ ሊቨርፑልን በማሸነፍ የካራባኦ ካፕ ዋንጫን ያነሳው ኒውካስትል ዩናይትድ የፊታችን ቅዳሜ በክፍት አውቶቡስ ተጫዋቾችን ይዞ ከተማውን እየዞረ ከደጋፊው ጋር እንደሚያከብር አስታውቋል። ከሳምንት በፊት በካራባኦ ዋንጫ ዌምብሌይ ላይ በተደረገው የፍጻሜ ጨዋታ ኒውካስትል ዩናይትድ ሊቨርፑልን 2-1 በማሸነፍ ነበር ዋንጫውን ያነሳው። ክለቡ ይፋ ባደረገው መሰረት ከ70 ዓመታት ጥበቃ በኋላ ያገኘውን ዋንጫ ለደጋፊው በክፍት አውቶቡስ እየዞረ ለማሳየት ቅዳሜ ቀጠሮ ይዟል። ክለቡ በዚህ ዝግጅት ላይ ነፃ የመግቢያ ትኬቶችን የሚያዘጋጀ ሲሆን የኒውካስትል ዋና አሰልጣኝ ኤዲ ሃውን ጨምሮ ሌሎች ተጫዋቾች በዚህ በተዘጋጀው ትርኢት ላይ ይሳተፋሉ ተብሏል። ከ100 ሺዎች በላይ ደጋፊዎች ይታደሙበታል ተብሎ በሚጠበቀው ዝግጅት ከኒውካስትል ከተማ ምክር ቤት፣ የከተማው ባለድርሻ አካላት እንዲሁም ሌሎች ጥሪ የተደረገላቸው እንግዶች እንደሚገኙም ይፋ ተደርጓል። በሴንት ጄምስ ፓርክ የሚጀምረው የአውቶቡስ ጉዞ ተጫዋቾቹንና የቡድኑን አባላት ይዞ በተለያዩ መንገዶች ላይ ሲጓዝ በትልልቅ ስክሪኖች በቀጥታ ስርጭት ሽፋን እንደሚያገኝም ታውቋል። ምንም እንኳ አልኮል ይዞ መግባት ባይፈቀድም የክለቡ ቤተሰቦች የራሳቸውን ምግብና መጠጥ ይዘው ወደ ስፍራው እንዲገቡ ተፈቅዶላቸዋል። እኛ ሪያል ማድሪድ አይደለንም ብለዋል የባርሴሎና አሰልጣኝ። የባርሴሎና ዋና አሰልጣኝ ሃንሲ ፍሊክ ባርሴሎና እንደ ሪያል ማድሪድ አይደለም ሲሉ ተናግረዋል። ሪያል ማድሪድ ላሊጋው ከ72 ሰዓት ባነሰ ጊዜ ውስጥ 2 ጨዋታን እንዲጫወት መርሃ ግብር ካወጣለት እንደማይጫወት መግለጫ ማውጣቱን አስታውቀዋል። ባርሴሎና በበኩሉ ሐሙስ ዕለት ጨዋታውን እንዲያደርግ መርሃ ግብር የወጣለት ሲሆን በተመሳሳይ ቅዳሜ እንደሚጫወትም ተሰምቷል። ሆኖም እኛ ሐሙስ በመጫወታችን ደስተኛ አይደለንም፣ ነገር ግን መቀበል አለብን። በጨዋታዎች መሃል የ3 ቀን ልዩነት አለ ሲሉ አሰልጣኝ ሃንሲ ፍሊክ ተናግረዋል። ስለ ሪያል ማድሪድ አንጫወትም ስለሚለው ማስፈራሪያ የተነሳላቸው አሰልጣኝ ሃንሲ ፍሊክ እኛ ባርሴሎናዎች ነን፣ ሪያል ማድሪድ አይደለንም፣ ባርሴሎና ውስጥ በመሆኔ እኮራለሁ ብለዋል። በመጨረሻም የዓለም የክለቦች ዋንጫን እናያለን። በመጪው ክረምት በአሜሪካ የሚካሄደው የዓለም ክለቦች ዋንጫ ውድድርን የሚያሸንፈው ክለብ የሚሰጠው ገንዘብ ታውቋል። ውድድሩን በበላይነት የሚያጠናቅቀው ክለብ በአጠቃላይ 115 ሚሊዮን ዩሮ ገንዘብ እንደሚቀበል ነው የተገለጸው። ፊፋ ለውድድሩ ተሳትፎ የሚሰጠውን ገንዘብ ጨምሮ አጠቃላይ $1 ቢሊዮን ለሽልማት ማዘጋጀቱ ተገልጿል። በውድድሩ የሚሳተፉ 12 የአውሮፓ ክለቦች ፊፋ ባዘጋጀው ደረጃ መሰረት ከ12.8 እስከ $38.2 ሚሊዮን ባለው የተሳትፎ ክፍያ ያገኛሉ። የዓለም ክለቦች ዋንጫ ውድድር ከሰኔ 7 እስከ ሐምሌ 6 2017 ዓ.ም በአሜሪካ በ32 ክለቦች መካከል እንደሚካሄድ ይታወቃል። ውድ የፉትቦል ማዕድ ተከታዮች ፉትቦል ማዕድ ፕሮፋይል ነክና
እግር ኳሳዊ አጫጭር መረጃዎችን ወደ እናንተ ያደርሳል። አብሮነታችሁ ያለኝ ሰላም